Hey, y'all, come look at this. አብይን ኤርዶዋን አያድነው? ሳዳም ሁሴን አያድነው? ቭላድሚር ፑቲን አያድነው? ማንም አያድነው። ጆ ባይደን ነው ጉፋዊ ካዳነ ቁርዙ አልኩ ነው። ጌታቸው ረዳ ከጌች ጋር ምን ያገናኘዋል? በሁለቱም በኩል ይለበሳል። ገልብጠውም ማድረግ ትችላለህ። ጌታቸው ረዳ ነው የሚሉት። እንዴት ምግብ እንደሚዘጋጅ ልጆቻችን ካላወቁ ችግሩ ብዙ ነው። ምግብ አለ። አንድ ሰው ማድ ላይ ይዞ መቅረብ ያለበት የሚጨርሰውን ያክል ምግብ ብቻ መሆን አለበት። ሽንኩርት፣ ዘይት፣ ቲማቲም፣ ቅቤ፣ እንቁላል፣ ስጋ፣ ቃሪያ፣ በሬ፣ የማረቆ በርበሬ ደግሞ የማያውቅ ዘይት የለም። ጨው ጠብ አድርገንበት፣ መሶቢላው ካለ፣ ጤና አዳሙ ካለ፣ ዳቦ ካለ፣ ማር ካለ፣ ወተት ካለ፣ ዶሮ፣ ጫጩት፣ ሰላጣ፣ ቆስጣ፣ ቲማቲም፣ ሽንኩርት የዶሮ ፍትፍት ማድረግ ነው። አልጫ ፍትፍት ማድረግ። ምጣድ ላይ ያለ እንጀራ ጊዜውን ጠብቆ ወደ መሶብ ካልገባ፣ ጊዜውን ጠብቆ ወደ ትሪ ካልወጣ ስሙ ነው እንጀራ እንጂ የተራባ አያስታግስም። ደረቅ ዳቦ ብቻ ሳይሆን ሳንዱች፣ ፍትፍት፣ ሩዝ፣ እንጀራ በወጥ ይበላል። ቆጮ አልበላም፣ የሽሮ ፍትፍት ማለት ነው። ፍትፍት ብቻ አልነበረም። ብስኩት ነው፣ ዳቦ ነው፣ መኮሮኒ ነው፣ ቆሎ ነው፣ ቂንጬ ነው። ከምጣዱ ወደ መሶብ፣ ከመሶብ ወደ ማድ ጊዜውን ጠብቆ የሚሸጋገር እንጀራ ነው። ምጣድ ላይ የቆየ እንደሆነና መክደኛውን ማንሳት ካልቻል ያራል። ወይ መኮሮኒ ይበላሉ፣ ወይ ዳቦ ይበላሉ፣ ወይ ፓስታ ይበላሉ፣ ወይ ብስኩት ይበላሉ። ዳቦ በምን ይበላል? ፍትፍት ናቸው። የተልባ ዶሮ፣ እንቁላል፣ ወተት፣ ማር ነው። ሌላው ፍትፍት ላይ ያተኮርኩበት ዋና ምክንያት ምንድነው? ፍታውን እየላሰ ቁርስ ምሳ ራታቸውን ስልቅጥ አድርገው እየበሉ ምግብ አልበላው አይነት ጨዋታ፣ ይሄ ፋሽኑ አልፏል። ቀጥሎ በማስመለክታችሁ ቪዲዮ ውስጥ ስንት እኔ የሚል ቃላቶች እንዳሉ በትክክል ላወቀ ሰው ሽልማት እሰጣለሁ። እኔ አብይ ይባላለሁ። እኔ ኦሮሞ ነኝ። እኔ የተዋጋው፣ እኔ ያሸነፍኩ፣ እኔ የተጎዳው፣ እኔ የቆሰልኩ፣ እኔ ኢትዮጵያ ጠቅላይ ሚኒስትር ሆኜ እኔ ንጉስ ነኝ። ሁሉ ጊዜ እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያ የለም። እኔ በልጅነቴ የሶስተኛ ክፍል እና የአራተኛ ክፍል ተማሪ ያለው ፎቶ አልነሳም። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁም። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። እኔን በግል መስደብ አይችልም። እኔን ይወዱኛል። እኔ ሳስበው ከኔ መንደር ውስጥ እኔ ከመጣ በኋላ እኔ ደሞዝ ከፍየው ከኔ ጋር እየዋለ እኔ በ24 ሰዓት ዘክራቸዋለሁ። እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። ያለኔ ኢትዮጵያውያን መኖር ትችላላችሁ። እኔ ግን ያለ እናንተ ምንምና የማረባ ነኝ። እኔ የሚለውን በሽታ እኛ ማድረግ መቻል አለብን። አዳነች አበቤ ብዙም አልተማረችም። አንዳንድ ቀን ነው በመስኮት የተማረች። ለዛ እኮ ነው እንግሊዘኛን እንደ ተራበ ጅብ በጣም የምትፈራው። እሷ የክሰል ሻጭ የብረት ቀጥቃጭ ልጅ እንደሆነች አውቃለሁ። አዳነች አበቤ እሷ እኮ የሰፈሩን የመንደሩን ካልስ ሰብስባ አጣቢ ነበረች። ማን አምቶ ከንቲባ አድርጎ እንዳስቀመጠብን አላቅም። ክብርት ከንቲባችን ስለ ቀበና ምን የሚሉን ነገር አለ? ዮሐንስ በነንደ ምን ያያለ ቀበና ማፍጉበና ቀበኔታና የሚለው ትልቅ በተፈጥሮ ያገኘ ነው። ትልቅ የእረፍት ቦታ፣ ቀዝቀዝ ራሳችንን እናርግ፣ አረፍ እንበልበት እያለ በኦሮምኛ ቋንቋ ሳይገድበው ይዘፍን ነበረ። በእርግጥ እሱ በሚዘፍንበት ሰዓት ቀበና እሱ እንዳለው አልነበረም። ሄደን አረፍ ነፋስ የምንልበት ቀዝቀዝ የምንልበት ቦታ አይደለም። ለምን እንቃጠላለን ነው እያለ። ለምን እንቃጠላለን? ምክንያቱም ተፈጥሮ ዲግሬድ አድርጓል እያለን ነው። እሱ ብቻ አይደለም። አሊ ብራ ቢሻና አዲስ አበባ እያለ የዘፈነው ዘፈን አዲስ አበባ ላይ ያሉ ተፈጥሯዊ ወንዞች ምን ያክል ድንቅ የተፈጣሪ ስጦታ እንደሆኑና ልንንከባከባቸው ይገባ እንደነበረ ጥሪ ሲያደርጉ ነው የኖሩት። ጊዜው ደርሶ ፈጣሪ አምላክ ረድቶን እነሆ ይኸው ብለን ለዚህኛው
ትውልድ ማቅረብ ችለናል ማለት ነው። ቀበና ብዙዎች ዘፍነውለታል፣ ዘምረውለታል። በዘፈን ነው ትዝታው አብሮን የከረመው እንጂ የቀበና ወንዝን አበላሽተ ነው። በዘመናት መካከል አትክልቶቹ ዛፎቹ እየጠፉ እግዚአብሔር አምላክ ፈጣሪ አምላክ የሰጠን ያ ድንቅ ተፈጥሮ ያ ድንቅ ውሃ ጠፍቶ ደርቆ የፍሳሽ መውረጃ ብቻ ሆኖ የብክለት ምንጭ ሆኖ ከርሟል። በዚህ አይነት ሁኔታ ትውልድ አልፏል ማለት ነው። ነገር ግን እዚህ አካባቢ የተወለዱ ያደጉ ልጆች ቀበና ምን ያህል ትልቅ የፈጣሪ ስጦታ እንደነበረ በዘፈናቸው በዝማሬያቸው አንጎራጉረው ሊያስታውሱን እንድንናፍቀው ሊያደርጉን ሞክረዋል። ትልቅ ስኬት ፈጣሪ አምላክ ሰጥቶናል። ፈጣሪ አምላክን እጅግ አድርገን እናመሰግናለን። የአዲስ አበባ ሕዝብን ደግሞ እንኳን ደስ ያላችሁ ማለት እወዳለሁ። ለመጀመሪያ ጊዜ ደግሞ በከተማችን ውስጥ ግድብ እንገድባለን ብለን ቃል ገብተን ነበረ። ቀበና ላይ እንሆ ማለት እንወዳለን። እንኳን ደስ ያላችሁ የሚል ትልቅ ብስራት አለን። ይሄንን ሰውዬ ግን ማን ነው ፈቶ የለቀቀብን? የሚያቀኝ ከከኝ አለች እከክ ማይቅ ራሱን በራሱ ፈታትጋላለች። እኔ 135 ዓመት ነው የምኖረው። እኔ 135 ዓመት ኖራለሁ። ለምሳሌ ያንተ ረጅም ጊዜ እኮ 50 ዓመት ነው። ከዚህ በኋላ 135 ዓመት አሁን 35 ዓመት ኖሬያለሁ። ከዚህ በኋላ አሁን የ35 ዓመት ሰው ነው ትርሶ? እኔ አሁን እንደ የሚያወሩኝ ታሪክ እኮ የረጅም ዓመት ነው። በ1992 እንግዲህ የህብር ፓርቲ ችግር ሆነ ከየት መተው ምን አገባ አንተ በእድሜ ላይ? አይ ምንድነው ታዲያ 135 ነው የሚሉት? 135 ዓመት ኖራለሁ አልኩህ እኮ። ምን ነው ቀና? አይ 35 ዓመት መንፈሳዊ ቅናት ይኑርህ። ግድ ለማለት 35 አይ ስጋዊ ቅናት አይኑርህ። ሰውም እንዳይታሰቡት ነው። እኔ ረጅም ኖራለሁ ብለህ አትበል። ይኑሩ ችግር ለምን ብለህ ብትል አንተ እኮ ነው ያልክ። እኔ እኖራለሁ አልሞትም ረጅም ኖራለሁ አልክ። መጽሐፍ ቅዱስ ነው አንዳንዶች ሞትን አያዩም ብሎ ስትሞት ቀብረሃለሁ አልኩ። አይ አንዳንዶች ረጅም ኖራለሁ ያልክ አንተ ነህ። ልክ ነው። አንዳንዶች ሞትን አያዩም ነው። ላንሳሎትና በሹፌርና በጋርድ ነው። አንዳንዶቹ ሞትን ያያሉ ማለት ምን ማለት ነው? አንዳንዶች ሞትን አያዩም ነው። ሞትን አያዩም። እሺ እርሶ በሹፌርና በጋርድ ነው የሚሄዱት። ከዛ በተረፈ ደግሞ የሰዎችንም ስም እያነሱ አንዴ ይሞታሉ፣ አንዴ ይፈነዳሉ፣ አንዴ እንዲህ ያሉ ይናገራሉ፣ ይሳደባሉ። ምንድን ነው ከጀርባዎት ምን ቢኖር ነው ያን ያህል ተማምነው በዚህ ልክ በድፍረት የሚናገሩበት ምክንያት ምንድን ነው? ማለት ከጀርባዎት ምን ቢኖር ነው? አንዳንድ መረጃዎችንም አንዳንድ ታዋቂ ፖለቲከኞችም የሚያነሱት ነገር ስላለ እርሶ ላይ ሀሳብ ስለሚሰጡ እሱንም አነሳለሁ። ምንድን ነው ከጀርባዎት ምንድን ነው ያለው እንደዚህ የሚተማመኑትና እንደ ልብ የሚናገሩበት ምክንያት ምንድን ነው? ፈጣሪ ነዋ። ፈጣሪማ ለሁላችንም ፈጣሪ አይደል? እኔ የሚያምነው ግን ይለያል። ምንድን ነው የሚለየው የእርሶ? እኔ የሚያምነው አንድ ነው። እሱ ስሙ ግን 1101 ነው። የፈጣሪዎት ስም 1101 አንድ ግን 1100ም ዋጋ የላቸውም። በእኔ ስም 1100 ልታመልክ ትችላለህ፣ ግን የሚያድን አንድ ነው። እሺ 1100 ስሙም አቀያይራችሁ ብታመልኩም ብታምኑም እኔ ግን 1100 አንደኛን ነው የሚያምነው። ስለዚህ ጋርድ ምናምን ይሄ ሽፌር ምናምን የምትሉትን ቅናት ነው። ሽፌር አለኝ። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።